በዚህ ቪዲዮ ስንት ላይክ እና ኮሜንት ሼር እንደማገኝ ያለው በተለይ የገጠር ልጅ የሆናችሁ ዛሬ ጉዳችሁ ይታያል። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ስንት ኮሜንት ስንት ላይክ እንዳለው በዚህ ቪዲዮ አያችኋለሁ። የገጠር ልጅ ሆናችሁ ቪዲዮዎችን የምትከታተሉ ዛሬ ጉዳችሁ ይታያል። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሁሉ ሰላም ሁሉ መልካም፣ እንዴት ናችሁ? ክፍል 2 የገጠር ቭሎግ ትላላችሁ። ያው ከተማውን ሳይሆን አንዳንዴ ደግሞ ገጠሩን እንደዚህ እንድታዩ ብዬ ነው። እንዴት አያችሁት? ያደኩበት የኖርኩበት ነው። አብዛኞቻችሁ እንደዚህ እንደኔ ጠብቃችሁ አድርጋችኋል ብዬ አስባለሁ። በእርግጥ እኔ አሁን እየጠበቅኩ አይደለም፣ ነገር ግን ያው ለማስታወስ ያክል ያደግንበትን ለማስታወስ ያክል ብዬ ነው ቪዲዮ ምቀርጽላችሁ። አንዳንዴ ደግሞ እናንተም የገጠር ቪዲዮ ስታዩ ላይክ እያደረጋችሁ በተለይ ደግሞ እንደኔ ከብት ጠብቃችሁ ያደጋችሁ፣ ፍየል ጠብቃችሁ ያደጋችሁ፣ እንጨት ለቅማችሁ ያደጋችሁ፣ ገጠር አጠቃላይ ገጠር የምንኖር እህት ወንድሞቼ ጠብቀን ያደግን ሰዎች ለማስታወስ ያክል ነው ቪዲዮ ምቀርጽላችሁ። እናንተ ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ የዩቲዩብ ቤተሰብ ሁኑ። እንዴት አያችሁት? አጠባበቄን እችላለሁ እኮ የምር አልችልም እንደ ከብት አጠባበቅ እንዴት ነኝ? ያው አብዛኞቻችን እንደዚህ ጠብቀን ነው ብዬ አስባለሁ ያደግ ነው። ከብት ጠብቀን፣ ፍየል ጠብቀን፣ እንጨት ለቅመን። በተለይ ደግሞ በጣም እስኪ ኮሜንት ላይ ገጠር ከብት ስጠብቁ ያጋጠማችሁን ነገር ኮሜንት ላይ አስቀምጡልኝ። በነገራችን ላይ አሁን እንደ ድሮው እንደዚህ ከብት ለቀን ምናምን መጠበቅ የለም። ሁሉም ሰው በቅርብ ወደ ሀገር የገባችሁ ምናምን ታውቁታላችሁ ብዬ አስባለሁ። አሁን በቅርብ ወደ ሀገር የገባችሁ ወይ ደግሞ ይሄን አመት ወደ ሀገር የገባችሁ ወይም ገብታችሁ የተመለሳችሁ ወይም ደግሞ አሁን በቅርብ የሄዳችሁ ልጆች ታውቁታላችሁ ብዬ አስባለሁና እንደ ድሮው እንደዚህ ከብት ለቆ ማብላት ወይ ደግሞ ማቲ ተሰብስቦ ከሩቅ ቦታ ነርቶ እንደዚህ አንድ ላይ ማብላት አይቻልም። ሁሉም የራሱ ተከፋፍሏል ማለት ሁሉም ሰው በየራሱ ነው እና ሁሉም ሰው በየራሱ ነው ከብት የሚጠብቀው። ሁሉም በየራሱ መሬት ነው የሚጠብቀው፣ ብቻውን ነው የሚጠብቀውና ድሮ ካስታወሳችሁ ከብት ስንጠብቅ እንደዚህ አንድ ላይ ዱር እንነዳና ምንውልበት ሰዓት አለ። እዛው ምሳ ሳንበላ ምንውልበት ሰዓት አለ። አንዳንዴ ደግሞ ምሳ እየተራያ መጣን ይዛው እየበላን እየዋልን። ያኔ እንዳሁኑ ጊዜ ስልክ የለም። በነገራችን ላይ አሁን ልጆቹ አይደለም ሴቱ ወንዱ ራሱ ከብት አይጠብቅም። የሚጠብቁ ቤተሰቦቻችን ናቸው በየሁሉም። ያው ብዙ አመት የሆናችሁ አታውቁትም። ይሄንን ግን አረብ ሀገር ብዙ አመት የቆያችሁ ይሄንን ላታውቁት ትችላላችሁ። አሁን ላይ ግን ልጁም ትንሹም ትልቁም ስልክ ላይ ነውና በተለይ ደግሞ ወጣቱ ከብት ዘወር ብሎ አያዩም። የሚጠብቁት አባቶቻችን እናቶቻችን ሆኗልና እኔ ምናልባት ይሄን ቪዲዮ ሰራላችሁ እንድታስታውሱት ለማስታወሻ እንዲሆናችሁ በሚል ነው እንጂ አሁን ላይ ሁሉም በየንቱን አስሮ ነው የሚያበላው። እና ምን ትዝታላችሁ? ከብት ስጠብቁ ምን ትዝታላችሁ? እስኪ ኮሜንት ላይ ጻፉልኝ እንድናስታውሰው ያደግንበትን የኖርንበትን እንድናስታውሰው ነው። ብዙ ጊዜ እንደዚህ አይነት ቪዲዮ ሰራላችሁና እኔ ብዙ ጊዜ ላለው ባደግኩበት በኖርኩበት ምንም ማፈርሰው አይደለም። በጣም ደስተኛ ሆኜ ነው ቪዲዮ ስቀርጽላችሁና አንዳንዴ ኮሜንት ላይ በጣም ይሳደባሉ። የእውነት እንደ አሁንም ገጠር ኑረሽ ነው እንደ ቪዲዮ ምናምን ይላሉ። እኔ ምንም አይመስለኝም፣ ምክንያቱም ያደግኩበት ማንነቴ ስለሆነ። ምክንያቱም እኔ ያደግኩበት የኖርኩበት ተወልጄ እዚህ የደረስኩበት ማንነቴ ስለሆነ እኔ ምንም አይመስለኝም። እውነት እንደውም ከዛ መጥቼ ዱርቡል ከተማ ከመሆን ዱርቡል ነው የምመርጠው። ማለት አየሩ ደስ ይላል። ይሄ የድሮ ትዝታ ደስ ይላል። እንዳልኳችሁ አሁን በእርግጥ እንደ ድሮ መሰባሰብ የለም። ሁሉም በየራሱ ነው። በዛ ላይ ደግሞ ልጅ የለም። ልጅ የሚገርማችሁ አሁን ላይ በፊት አሁን ወጣት ልጆች ምናምን ተሰብስበው ነበር ከብት የሚጠብቁት። አሁን ግን እነሱም ከተማ ነው መዋል የሚፈልጉ፣ ከብት መጠበቅ አይፈልጉም። የሚጠብቁት አባትና እናቶች ትልልቆች ናቸው። አሁን ላይ ከብት የሚያረባም ሰው የለም አሁን እንደ በፊቱና ግን ብቻ ደስ ይላል። ላይፉ ደስ ይላል። እንትኑ ደስ ይላል። አየሩ ደስ ይላል። አሁን ደግሞ በተለይ እነዝሩ ምልላችሁ ፈልጌ ነው የገጠር ላይፍ የገጠር ህይወት ደስ ይላል። አትጥሉት። ገጠር መወለዳችሁን አትጠየፉት።
ገጠር ነኝ ማለት ራሱ የሚያሳፍራቸው ሰዎች አሉና አያሳፍር የሚያደግንበት ነው ለማለት ያክል ነው። እስኪ ምን ትዝታላችሁ ኮሜንት ላይ ጻፉልኝ። ከብት ስትጠብቁ ያጋጠማችሁ ምን ነበር በልጅነታችሁ የሚለው ነው። ዞሮ ዞሮ እንደምታዩት እኔ ገጠር ገብቼ እና ለማንኛውም ይሄን ለማለት ነው። እኔ በማል ቪዲዮ ያቋረጥኩ ሁሉ ነው የምሰራላችሁ። ታያችኋል። እዩ እንደዚህ ቀጥ ስትሉ ተራራ ያለንበት አረንጓዴነቱ ግን ደስ አይልም። እዩት። የሀገር ቂጥ ነኝ ያለሁት ብል ምንም እንትን አይልብኝ፣ ግን በጣም ነው የሚያምረው ቪው። እሺ እዛ ፎቅ ከምታዩ እንደዚህ ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። እስኪ ላይክ አድርጉኝ። በዚህ ቪዲዮ የእውነት የገጠር ልጅ የሆናችሁ ልጆች ስንት ቪው እንደሚኖረው አያለሁ። በዚህ በቪዲዮ ነው የምፈተናችሁ። የገጠር ልጅ የሆናችሁ ልጆች የኔን ቻናል የምትከታተሉ ብዙ አላችሁና ስንት ሰው ላይክ እንደሚያደርገው በዚህ በቪዲዮ አያለሁ። ላይክ አድርጉ። ለማንኛውም ያው ቪው ላሳያችሁ ብዬ ነው። ይዋችሁ እንዴት እንደሚግጡ ለቀጣይ ደግሞ እንዴት እንደሚበሉ አሳያችኋለሁ። አየሩ ቪው ደስ ይላል። ለማንኛውም በሰላም ለሀገራችሁ ያብቃችሁ። ያው አብዛኞቻችሁ አረብ ሀገር ያላችሁ ናችሁ ቪዲዮውን የምታዩትና በዛ ላይ ደግሞ ስራ ተውሽ ወይ ገጠር ገባሽ እንደያላችሁ ነው። ስራ አልተውኩም። በቅርቡ በጣም በሰፊው ለመምጣት አስቤያለሁ። በሰፊው እንገናኛለን። እዘዙ። ስራ አልተውኩም። ሪም ዲዛይን አድራሻ ወሎ ሀይቅ ወረባቦ፣ የትም ሀገር የትም ቦታ አደርሳለሁ። ከእናንተ የሚጠበቀው ማዘዝ ብቻ ነው። ማንኛውንም ትእዛዝ እቀበላለሁ። የቤት እቃ፣ ትራስ ልብስ፣ አልጋ ልብስ፣ ፊራሽ ልብስ፣ ፈርኒቸር፣ አልጋ፣ ቁም ሳጥን፣ ቡፌ፣ በቃ አጠቃላይ ማንኛውንም ትእዛዝ እቀበላለሁ። እንደዚሁም ደግሞ ቤተሰቦቻችሁን ሰርፕራይዝ ማድረግ ለምትፈልጉ ማንኛውንም ነገር ገዝቼ አደርሳለሁ። ከእናንተ የሚጠበቀው ማዘዝ ብቻ ነው። በዋትስአፕ አናግሩኝ። በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም በመስመር በየትኛውም ቦታ መናገር ትችላላችሁ። እዘዙ እያልኩኝ እንደምታዩት እንግዲህ ዛሬ አጠባበቂን ካያችሁ ነገ ደግሞ ለየት ያለ ነገር ይዤላችሁ እመጣለሁ። በዚህ ቪዲዮ ግን ስንት ላይክ እንደሚኖረው ማወቅ እፈልጋለሁ። የገጠር ልጆች ሆናችሁ ብቻ ይሄን ቪዲዮ ስንት ላይክ እንደማገኝ ማየት ፈልጋለሁ። ላይክ አድርጉ። የገጠር ሰው ነው ቪዲዮ የሚያኝ ወይስ ደግሞ የከተማ ሰው ነው የሚለውን ማወቅ ስለምፈልግ ስንት ላይክ እና ስንት ቪው እንደሚኖረው ማየት ፈልጋለሁ። ላይክ አድርጉኝ። የገጠር ልጆች ሆናችሁ መቼም አታሳፍሩኝም። ስለዚህ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ሁሌ በመሀል እየደከመኝ እሺ። ሁሌ የከተማ ልጅን ብቻ አታበረታቱ። ሁሌ የከተማ ልጅን ብቻ ሳይሆን የገጠር ልጆችንም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ያክል ነው። በዚህ ቪዲዮ ስንት ላይክ እንዴት አያችሁት? አሸካከሜን እናንተ ከዛ ቆይ ላሳይ። አያችሁት እንዴት እንደባቱ እንደሚያምር ይሄ ባቄላ ወላይ ግን ገና አልደረሰም። ሲደርስ ትበላላችሁ። ለማንኛውም ይሄው እንደምታዩት አረሳሁም። ልጅነቴን ተሸክሜያለሁ። ተመልካቾቼ ወላይ የተሸከምኳትን ላሳያችሁ ምን ያክል ስደት ጉልበት እንደሚጎዳ ወላይ ላሳያችሁ። ቆይ ይዋት ወላይ የህፃን ልጅ ሸክም ናት የተሸከምኳት። ግን በቃ ልቤን በጣም ድክም አለኝ ምናምን ነገር ያት በጣም ትንሽ ናት። ይዋት በጣም ትንሽ ህፃን ልጅ የሚሸከማትን ሸክም ነው የተሸከምኳትና ለመሞከር ብዬ ነው። በጣም ነው የደከመኝ። ድካም ታውቃላችሁ፣ ልቤን ክድት ነው ያደረገኝ ወላይ። እኔ ስደት ከመሄደ በፊት ከዚህ 2-3 ይሄንን እጥፍ 2-3 የበለጠ ሸክም ነበርና ምን ያክል ልብ እንደሚጎዳ ምን ያክል ስደት ጉልበት እንደሚጨርስ ነው ያወኩትና ወላይ ላዚም ትንሽ መንገድ ነው የመጣሁት፣ ግን በጣም ልቤን ድክም ብሎ ላበላቡኝ ምናምን የተማርኩት ነገር ምንድነው በቃ ስደት ምን ያክል እንደሚጎዳ ምን ያክል ጉልበት እንደሚጨርስ ብዙዎቻችን አረብ ሀገር ሆነን ይሄንን ነገር አንረዳውምና አይደል? አሁን እንኳን ሳወራችሁ ራሱ በጣም ልቤን ድክም እያለኝ ነውና ትንሽ መንገድ ናት ይዣት የመጣሁት፣ ግን በጣም ደከመኝ።
አስባችሁታል? ያው ብዙዎቻችሁ ብያችኋለሁ፣ እኔ የገጠር ልጅ የሆናችሁ ብቻ ናችሁ ይሄን ቪዲዮ የምትመለከቱኝ ብያለሁ ዛሬና ጉልበታችሁ ቆጥቡ። አረብ ሀገር ያላችሁ ጉልበታችሁን ጠብቁ። ስደት ሞልቶ አይሞላም። እዚህ ስንመጣ በተለይ ኢትዮጵያ ስንመጣ ነው ድክመታችን ድካማችን የሚታወቀን። አረብ ሀገር እያለን ድካሙ አይታወቀን ነው ብሩን ስለሆነ የምናየው ምንም ቢደክመን እንኳ የደከመን አይመስለንም። ነው ልክ ኢትዮጵያ መታችሁ የተወሰነ ቀን ቁጭ ብላችሁ ረጋ ብላችሁ ስለራሳችሁ እና ስለራሳችሁ ስታስቡ ነው ያኔ በጣም እረፍት ስታደርጉ ነው ያኔ ድካማችሁ የሚሰማችሁና በጣም እዚህ ጀሪካን እንኳን መሸከም አይቻልም። በጣም ከባድ ነው። ትንሽ የሆነ ነገር ሲይዝ ልቤን ክድት ነው የሚያደርገኝ። እስከ በፊት እኮ 5-6 ጀሪካን ማይልሳለሁ። ያው የገጠር ልጅ ከሆናችሁ ብዬ ስለምታውቁ ብዬ ነው። ከሩቅ ቦታ እንጨት እየተሸከምን እናመጣለን፣ ሳር እየተሸከምን እናመጣለን፣ ድርቆ እየተሸከምን እናመጣለን። የገጠር ልጅ ሆናችሁ ታውቁታላችሁና ከዛ መተን ግን ምንም ነገር መስራት አንችልም። ከበድ ያለ ነገር እንኳን ማንሳት አንችልም። እና ምን ያክል ስደት ጉልበታችንን እንደጎዳን ነው ዛሬ የተረዳሁትና እህቶቼ ጉልበታችሁን ጠብቁ። ጉልበታችሁ ነው የሚጠቅማችሁና ጠብቁ ጉልበታችሁን። ብር ስንል የሰራነውን ብር ሳንበላው ነው የምንወርቀውና እባካችሁ ራሳችሁን ጠብቁ ለማለት ያክል ነው። ያው የዛሬውን ቪዲዮ ስንት ላይክ እንደምታስገኙት ዛሬ ጉዳይ ያለው ብያለሁ። እስኪ